ትላንት ሰራዊት ሲያስመርቅ ነበር ዘመነ ካሴ የአፋብን ሊቀመንበር። የቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የሚባል ነው። እንግዲህ የፋኖ ሰዎች በሺዎች የሚቆጠሩ ይሏቸዋል፣ አላቅም። እነዚህን ሰዎች በመተከል ቀጠና በሚባል ማለት ነው በመተከል ቀጠና አስመርቀዋል። በምርቃቱ ላይ ዘመነ ካሴ ተገኝቶም ከዚህ በኋላ ምንነጋገርበትን አይነት ንግግር አድርጓል። ምንነጋገርባቸው አይነቱ በነገራችን ላይ ከዛም ውጪ ሌላው የሚያነጋግርም አይመስለኝም። ረዘም ያለ ነው ንግግሩ። ያው ዘመነን ታውቁታላችሁ፣ ቃላት ይደረድራል። እነዛ ነገሮች አርዝመውት ነው እንጂ ቁም ነገሮች እንኳን 1-3 ናቸው ሊያነጋግሩን የሚችሉት። እነሱ ላይ እሱን ላንብብላችሁ ከራሱ በደንብ እንድትይዙት የራሴን ከዚህ ውስጥ ያወጣኋቸውን ጉዳዮች ከምነግራችሁ ማለት ነው። በእርግጥ ማንም ኃይል መተማመኛው የራሱ አቅም ነው ይላል ዘመነ። የማይሸሽ የማይለወጥና የማይነቅዝ የራስ አስተማማኝ አቅም ነው። ይህም ሆኖ አማራ በዓለም ፊት ቆሞ ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ የአማራ ትግል ተነጥሎ የቆመ ዕለት ይከስማል የተባለ ይመስል ይህ ሁሉ ግርግር ፋኖን ብቻውን ለማቆም ነው። ከ3 ዓመት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበረው የብዙዎቹ ተፋላሚዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራን አብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ ይላል። አምናለሁ ነው የሚለው። ትንሽ ለዘብ ያደርጋታል እዚች ጋር ለምን እንደሆነ አላውቅም። ልድገምላችሁ ምን እያለ እንደሆነ። ከ3 ዓመት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያው መድረክ ቢጫወትም የየራሳቸው ነገር ቢኖራቸው ግን በስምምነቱ ውስጥ ግን የነበረው የብዙዎቹ የተፋላሚዎቹ ተሰላፊዎች ድብቅ የጋራ ግብ ግን ነበራቸው። ያ ግብም ተቀጣጥሎ ወይም መቀጣጠል ጀምሮ የነበረውን የአማራን አብዮት በጋራ ማጥፋት ነበረ ይላል። በዚህ አደገኛውን ሰደድ የማጥፋት ተልእኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎቹም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ገለል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ ይላል። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። ይሄ ነው ታሪካዊ ውሳኔ። አማራን አልወጋም፣ ኤርትራም ላይ አልዘምትም ብሎ ይህን ታሪካዊ ውሳኔ በመወሰኑ ምክንያት ብልጽግና፣ ህወሓት እና ሽማግሌዎቹ በፕሪቶሪያው ስምምነት የነበሩት ሁሉ ይሄንን አቅደው ነበር፣ አማራን ለማጥፋት እና ኤርትራ ላይ ለመዝመት። ቀመሩን ቲፒኤልኤፍ አዛባው። የአማራው የህልውና ትግልም በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ህወሓት ስላዛባው የአማራ ትግል ይህን አጋጣሚ ተጠቅሞ ከፍ ወዳለ ደረጃ ደረሰ ይላል ዘመነ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው ይለናል ዘመነ። ጥሩ የፖለቲካ ትንታኔ ነች፣ እናያታለን። 3 ነገር ነው የምናየው። አንደኛ በራስ መቆም ያለውን ጉዳይ እናያለን። በራስ መቆም። ሁለተኛው ስለ ፕሪቶሪያ ስምምነት የተናገረውን ነገር እናያለን። ይሄ ስለ ፕሪቶሪያ የተናገረው ነገር
በተለይ እነሱ አሁን ፈጠርን ከሚሉት ትብብር ጋር ተያይዞ እንዴት ይታያል የሚለውንም ጭምር እናየዋለን። ሶስተኛ የህወሓትን ታሪካዊ ብሎ ያቆለጳጰሰውን ውሳኔም እሱንም እናየዋለን። አብዛኛው የአፋብን አመራር አብዛኛው እንኳን አይደለም አንድ ሁለት ዘመነ ለምሳሌ አሁን አስረስ ማረም ጠቅላይ ሚኒስትሩ ፓርላማ ላይ ስለ ህወሓት የተናገሩትን ነገር ሲተነትን ነበር። ማለት ለህወሓት ተደርቦ ማለት ነው። ምን አገባው እያልኩ ነበር እንዴ ወይንስ የትብብሩ ቃል አቀባይ ሆነ እያልኩኝ ነበር። የፈጠሩት ትብብር አለ አይደለም የዛ ቃል አቀባይ ሆነ ወይንስ ራሱን እንዲታጭ እያደረገ ነው? ቃል አቀባይ አርጉኝ አይነት ነገር ነው ወይ የሚል ነገር ሁሉ አሰብኩኝ። ምክንያቱም የመጀመሪያው አይደለም ሁለተኛ ጊዜው ነው። ባለፈውም ተናገር ያለው ምን አገባ እነሱ ቃል አቀባይ ያላቸው አንተ ወጥተህ ራስን የሚመለከት ነገር ማንሳት። አሁን ይሄ ምርኮኞች ተባሉ ብሎ እንኳን ምርኮኞች ተባሉ ብሎ ከየት አምጥቶት ነው ሞራሉን ምናምን ምን አገባ አንተ ምን አገባ እነሱ አይሉም እንዴ? ምን ቸገረ አንተ? እኮ የነሱ ጉዳይ እኮ ነው። ይተዋወቃሉ እነሱ አንዱን በተለያየ ጊዜ ማርኮታል፣ ይተዋወቃሉ። ቲፒኤልኤፍ ማርኳቷል፣ እነሱ ማርከውታል። የሚታወቅ እኮ ነው። አንተ እዚህ ውስጥ ገብተህ ደስ አይልም። በተለይ አስረስ የምትቀርቡት ሰዎች ንገሩት። ትብብሩን የፈጠራችሁ ጊዜ ይፋ ያደረጋችሁ ጊዜ የዛ ትብብር ቃል አቀባይ ከሆንክ የዛን ሰዓት ብትናገር የተሻለ ነው። አሁን ላይ ግን ብዙ ደስ አይልም። ዘመነም መጥቶ ቲፒኤልኤፍ ታሪካዊ ውሳኔ የወሰነው ውሳኔ የሚል ነገር ብሎናል፣ አንቆለጳጵሶታል። አንዳንድ አክቲቪስቶችም ያው የአክቲቪስት እንኳን ያው የራሳቸው ፍላጎት ስለሆነ የነሱን እንተወው። እነዚህ ግን ትግል እንመራለን የሚሉ አካላቶች ስለሆኑ ባይቸኩሉ ለማለት ነው። ይፋ ሲያደርጉት ቢሆን የተሻለ ነው ለማለት ነው። ከዛ በፊት መቅደሙ ሊጎዳቸው ይችላል። በቅንነት ይሄንን ነገር ንገሯቸው። በተለይ ለአስረስ ንገሩት። ባትነግሩትም ይሰማል እርግጠኛ ነኝ። በራስ ለመቆም ያወራል ዘመነ ካሴ። እቺ ነገር እኔ በጣም ኢንተረስትድ የሆንኩበት ጉዳይ ነው። ለፋኖ ምንድነው የምትመክረው የምትሉኝ ብዙ ሰዎች አላችሁ። እኔ ሁሌም ነው ደግሞ የምናገረው፣ ያትሰሙኝ ከሆነ አላውቅም። ያልኩ ያለሁት ፋኖ በራሱ ይቁም በራሱ መጀመሪያ በራሱ ይቁም። ከዛን ምንድነው መሆን ያለበት? እንደውም ማዕከላዊው እሱ ሆኖ ሌሎችን ወደ ራሱ ይሳብ ባይነኝ። አሁን ራሱ ባልቆመበት በትግሉ ኮዝም ላይ ባልተግባባበት አሁን እንደውም እየተበታተነ እኮ ነው። አንድ የነበሩበት ኮዝ ራሱ አሁን እየተበታተነ ነው። ይሄ ነው የሚቀድመው እየተባባሉ እየተበታተነ ነው። እንዲህ በሆነበት አይነት ሁኔታ ከአማራ ሕዝብ ፍላጎትና ጥቅም አንጻር አከራካሪ ከሚባሉ አካላቶች ጋር ትብብር ለማድረግ መሞከር የበለጠ አሁን ላይ ያለን አቅም ያዳክመው ካልሆነ በስተቀር አይጠቅምህም። አይ የግድ አሁን ደግሞ ያስፈልጋልም ደግሞ ከተባለ በአማራ ሕዝብ ፍላጎትና ጥቅም ብለህ አንተ በዘረዘርካቸው ጉዳዮች ላይ ተነጋግረህ ተደራድረህ አቻ የሆነ ግንኙነት ፍጠር፣ ትብብር ፍጠር፣ እንደ አቻ የምትታይበትን የሚል ነው የኔ አቋም። ይሄ ነው። ለፋኖ ምንድነው የምትመክረው? ምንድነው የመፍትሄ ሐሳብህ የምትሉኝ ከሆነ እኔ ይሄንን ነው የምለው። ቅድሚያ ወይ ከቻልክ ራስን ቁም። ከዛን ምን በላንተ መግነጢሳዊ ኃይል ያለው ስብስብ ሁንና ሁሉንም ሰብስብ። በቃ ተራክ ነው። እውነቱን ልንገርህ ተራህ ነው። እንደዛም እንደሚያስቡ ማቃለሁ። የአማራ ብሔርተኛ ተራው ነው። አሁን በቃ ሌላው ተዳርሷል። አሁን የአማራ ብሔርተኛ ነው የሚቀረው። በዚህም መከራከር ትችላለህ። በራሳቸው የፖለቲካ እሳቤን ብትከራከር ስልጣኑ ከዚህ በኋላ ያንተ ነው። ምንም ጥያቄ የለውም መሆን ያለበት። ከዛ ውጪም ደግሞ ብዙ ተበድላል፣ ከስልጣንም መረቀህ እና ወደ ስልጣን መምጣት አለብኝ ለማለት የሚያበቃ በቂ ምክንያት አለ ማለት ሌላ ነገር መደርደሩ ነው ያስፈልግም። በስልጣን ይገባኛል ብትል
በቃ ማለት በዚህ ማሳመን ትችላለህ። እንዲሆኜ ማለት አይጠበቅብህም። እኔ ከስልጣን ለዚህ ያህል ዓመት ተገፍቻለሁ ልክ አይደለም ብለህ ወደፊት መምጣት ትችላለህ። ተረኛ ነኝ ብለህ መምጣት ትችላለህ። ሁሉም እንደዛ ነው የመጣው። ተራይ ነው እያለ ነው የመጣው። ሌሎችን ማሰባሰብ ትችላለህ ራስህን አንድ አድርገህ መቆም ከቻልክ። ያ እንደሚከብዳችሁ አውቃለሁ እና የሚከብዳችሁን ነገር ካላደረጋችሁ ደግሞ አልልም። እንደዛ የሚለው ሆን ብሎ መተቸት የሚፈልግ ሰው ነው። እኔ ደግሞ እንደዛ አይደለም። ይሄ እንደሚከብዳችሁ አውቃለሁ። ሞክረውታልም አልተሳካላቸውም፣ ይገባኛል። ስለዚህ ግን ምን አልኩኝ? ኦኬ በራሳችሁ ቆማችሁ ሌሎቹን እናንተ ማዕከላዊ ሆናችሁ ሌሎችን ወደ ራሳችሁ መሳብ የምትችሉበት አቅም መፍጠር ካልቻላችሁ እንኳን አሁን ያላችሁም አቅም እንዳይከዳችሁ ቢያንስ ከሌሎች ጋር መተባበር ግዴታ የሆነበት አይነት ወቅት ስለሆነ አሁን ላይ እንደዛ ስለሆነ ቢያንስ ምን አድርጉ? የአማራ ህዝብ ፍላጎትና ጥቅም ነው የምትሉትን የተግባባችሁባቸውን ጉዳዮች ለይታችሁ ቲፒኤልኤፍ ስለሆነ ወይንም ኦነግ ስለሆነ ወይንም ሌላ አካል ስለሆነ እናንተ ደግሞ ለህዝቡ ስትነግሩት የነበረው በሙሉ በቃ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በሙሉ ጠላታችን ናቸው ስትሉ ስለነበር ኢቭን ኢትዮጵያኒስት ነኝ የሚለውንም አካል የአንድነት ኃይል ነኝ የሚለውን ሁሉ እንደ ጠላት እየፈረጃችሁ ስለመጣችሁ በዚህ ጉዳይ ላይ ተነጋግረን እንደዚህ አይነት መግባባት ላይ ደርሰን ነው እየተባበርን ያለ ነው ብላችሁ ነው። እንዲሁ ዝም ብሎ ትብብር ግዴታ ነው ማለት ግን አይጠቅምም። የበለጠ አሁን ያላችሁን አቅም ይከፋፍላል እኔ ያልኩኝ ያለው ዘመነ በአንድ ጉዳይ ከኔ ጋር ይስማማል ወይንም እኛ ከዘመነ ጋር በአንድ ጉዳይ እንስማማለን። ይሄው ምንድነው? በራስ መቆም የሚለውን ነገር ዘመነ ያነሳል። በራስ መቆም ዋነኛው መተማመኛ እሱ ነው ይላል። እዛ ላይ መስራት እንዳለባቸው ያምናል። እንደውም በጣም ከፍ ያደርገውና ደግሞ እሱ አማራ በዓለም ፊት ይላል ቆሞ ብቻውን ከማንም ጋር ብቻውን ገለባብጦ ተራራውን ሜዳውን ተራራ እንዳላደረገ ሁሉ ይላል። ይሄን ሲያደርግ ብቻውን ቆሞ ተራራን ሜዳን ተራራ ማድረግ የሚችል መሆኑን እንዳላሳየ ይሄን ረስተውት እኮ ነው። ይሄን ረስተውት የአማራ ህዝብ ከሌሎች የአማራ ትግል ከሌሎች ቢነጠልና ለብቻው ቢቆም የሚከስም ይመስላቸዋል። የሚከስም እየመሰላቸው ምን ሊያደርጉት ይፈልጋሉ? ነጥለው ሊያከስሙት ይሞክራሉ። ምን ማለት መሰላችሁ? ከንቱ ድካም ነው የሚደክሙት ነው እያለ ከንቱ ድካም ነው እየደከሙ ያሉት። ብቻችንንም ብንሆን አንከስምም ነው። ብቻችንንም ብንሆን ተራራውን ሜዳውን ተራራ የማድረግ አቅም አለ ህዝባችን ውስጥ እያለ ነው። ብቻችንንም ብንሆን ግን እነሱ ብቻችንን ስንሆን ምንከስም ይመስላቸዋል። ለዛ ይሰራሉ ነው እንግዲህ ዘመነ እያለ ያለው። ከንቱ ድካም ነው የሚደክሙት እያለ ነው። አሁን የኔ ጥያቄ ደግሞ ወይም የኛ ጥያቄ ደግሞ ምንድነው? ታዲያ ለምን ትብብር ግዴታ ነው ትላለህ ነው? ትብብሩን ለምን ግዴታ ታደርገዋለህ? ካልተባበርን ምናምን ታዲያ ምን አስባለህ ነው? ዘመነ ይሄን ቃላት ለማሳመር ንግግር ለማሳመር ተናገረው እንጂ የምሬን ነው የምላችሁ አያምንበትም። ቢያምንበት ጥሩ ነበር፣ ግን አያምንበትም። ያን የሚያሳየው ተግባሩ ነው። የአማራ ትግል ብቻውን ቢቆም አይከስምም፣ እንደውም ተራራውንም ሜዳውንም ተራራ ማድረግ ይችላል የሚል እምነት ካለው የአማራን ትግል ለመነጠል የሚረባረቡ የሚንቀሳቀሱ አካላቶች ምን አስግቶት ይሄንን ንግግር አናገረው ነው? እንደዚህ ይደክማሉ ምናምን ምን አስባሉ? ይድከሙ፣ ምን አገባ? የነሱ ጉልበት ነው የሚባከነው፣ የነሱ ጊዜ ነው የሚባከነው፣ የነሱ ዕውቀት ነው ትዝብት ውስጥ የሚወድቀው። ምን ቸገረህ አንተ? እነሱ ለመነጠል ይሞክሩ፣ አንተ ራስህ ለጋር ስራ በደንብ
አንተ ተራራውን ሜዳውን ተራራ ማድረግ የሚያስችሉ ቁመና ፍጠር። በቃ እዛ ጋር ስራ። አንተ ከነሱ ጋር እልህ ይዞኝ ነው ትብብር ካልፈጠርኩ እያልኩ እንደዛ ነው እያልከን ያለው። እነሱ ሊነጥሉን ስለፈለጉ እልክ ይዞን ነው። ይሄ ደግሞ ስሜት ነው። እንደዛ ከሆነ የግድ ጠላትህ የፈለገውን ነገር ከሱ በተቃራኒ እኮ መቆም እኮ የለብህ። ፖለቲካ እኮ ነው። አንዳንዴ ፖለቲካ ነው። ጠላትህ እኮ ምናልባት እንድትተባበርም እኮ ሊፈልግ እኮ ይችላል። ይሄንንም እኮ ማሰብ እኮ ያስፈልጋል። ከቲፒኤልኤፍ ጋር አብረን እንድትሰራም እኮ እየገፋህም እኮ ሊሆን እኮ ጽምዶ የሚለው ወዶም እኮ አይደለም። አንዳንዴ እዛ ውስጥም ገብተህ ከዛ በኋላ አሁን ላይ ያለ አቅም እንዲከፋፈልና እርስ በርስ እንድትባላም እኮ ይፈልጋል እኮ ጠላት። እንደዛም አይነት ፍላጎት እኮ አለ። ጠላት ስለፈለገው ብቻ ከሱ በተቃራኒ ልሁን እኮ አትልም። እሱ የአማራውን ትግል ለብቻው ለመነጠል ፈለገ አይደለ? አዎ በቃ ምን ቸገረ አንተ? በመነጠልህ አንተ ጋር የሚደርስ ነገር አለ? የለም። በመነጠልህ ተራራውን ሜዳውን ተራራ የማድረግ አቅምህ ይዳከማል? አይዳከምም። ስለዚህ ምንድነው የምታደርገው? አንተ ራስህ ጋር ስራ። እሱ ለመነጠል ይፍጨርጨር፣ ምን ቸገረ? አንተ ራስህ ጋር ስራ በቃ። ይሄ አቅም ካለህ መተባበር ግዴታ ነው። ምን ያስብልሃል? አይደለም፣ ግዴታ አይደለም፣ ግዴታ አይደለም። ልኬን አቅም የፈጠርክ ጊዜ ነው ማለት። ልኬን አቅም የፈጠርክ ጊዜ ከፈለጋችሁ ኑ፣ ካልፈለጋችሁ አትምጡ ማለት ትችላለህ። ቲፒኤልኤፍ እናንተን እንዳላችሁ ማለት አሰምቻችኋለሁ። ትላንት ቲፒኤልኤፍ ምንድነው ያለው? እኛ በራሳችን ነው የምንቆመው። የነሱ ትግል ልክ ነው ብሎ የሚያስብ ካለ፣ ተገቢ ነው ይጠቅመኛል ብሎ የሚያስብ ካለ መምጣት ይችላል። የራሳቸው ምርጫ ነው። እኛ ግን ኑ አንልም፣ በዚህ ግቡ በዚህ ውጡ አንልም። እኛ ራሳችን ላይ ነው። ልክ በራስ ስትተማመን እንደዚህ ትላለህ። አሁን ቲፒኤልኤፍ በራሱ ስለሚተማመን አይደለም፣ ግን ስትቀርብ እንደዛ ነው የምትቀርበው። ባዶ ከሆነ አለኝ ብለህ እኮ ነው የምታወራው። ፖለቲካ እኮ እንደዛ እኮ ነው። ቀፎ ከሆነ በቃ አስፈሪ ሆነ መቅረብ እኮ ይጠበቅብሃል። ቲፒኤልኤፍ ምንም አይነት በራስ መተማመን የለውም፣ ግን ሲቀርብ እንደዛ ነው የሚቀርበው። ስለዚህ ለምንድን ነው ትብብር ግዴታ ነው የምትለው? ነው እንደ አያምንበትም የምለው ለዛ። ቢያምንበት ትብብር ለፋኖ የምርጫ ጉዳይ ነው። ትብብር ለማንም ነው የምላችሁ፣ ለፋኖም ብቻ በቃ ለአንድ የፖለቲካ ኃይል የሆነ ፍላጎት አለኝ የሆነ ጥቅም አለኝ ብሎ ለሚያስብ አንድ የፖለቲካ ኃይል ትብብር ማድረግ የምርጫው ጉዳይ ነው። የምርጫ ጉዳይ ግን ማይሆንበት ወቅት ግን አለ። ያ ምንድን ነው? አሁን ያለህበት ሁኔታ አደጋ ከሆነ፣ የህልውና አደጋ ውስጥ ከገባህ በትብብር ልትረፍ ትችላለህ። እና ከህልውናው አደጋ በራስህ አቅም መውጣት እንደማትችል ሲገባህ የሌሎችን አቅም መጠቀም የግድ ይሆንብሃል። ዘመነ ካሴ ትብብር የግድ ነው የሚላችሁ እንዲህ አይነት ወቅት ላይ ስላለ። እኔ ምን እንደሞከረ ምናምን ነገር አላውቅም፣ ግን ሰርቶም ደክሞምም ሊሆን ይችላል። ግን የፋኖን ውስጣዊ አንድነት ማረጋገጥ አልቻለም። የሱ ጥፋት ይሁን የሌሎቹን ያላውቅም፣ ግን አልቻለም። በቃ የፋኖ ውስጣዊ አንድነት አልተጠናከረም፣ ወይም በእነሱ በሚፈልጉት ልክ አልመጣም። አይ ቲንክ ይመጣልም በሚለው ጉዳይ ላይ ወይ ተስፋ የላቸው ወይንም አሁን ላይ አላመጣነውም። በዚሁ ደግሞ ዝም ብለን ለማምጣት ጊዜ ደግሞ ብንወስድ ካለው ኮንቴክስት፣ ካለው ሀገራዊ ፖለቲካ፣ ካለው ቀጠናዊ ፖለቲካ አንጻር ጊዜ ራሳችንም ላይ እንስጥ ብንል የበለጠ እንከፋፈላለን፣ የበለጠ እንጠፋለን። ስለዚህ በቃ ከሆነ የሆነን አካል አቅም ተጠቅመን የግድ መትረፍ አለብን ስላሉ ነው ትብብርን ግዴታ የሚያደርጉት እንጂ እሱ እንደሚለው ተራራውን ሜዳውን ተራራ ማድረግ የሚያስችል በራሱ እንደዚህ ማድረግ የሚያስችል ህዝባዊ አቅም አለ የሚል አካል ምንድነው ሌላ ቦታ ምን አስኬዷል? እዚህ ላይ አይደክምም እንዴ?
እዚህ ላይ አይሰራም እንዴና ተራራውን እየናደ ሜዳውን ደግሞ እንትን እያለ ተራራ እያደረገ አይመጣም እንዴ? የራስን ውስጣዊ አቅም ኤክስፕሎይት ማድረግ ላይ ተሰራለ። እንደዚህ አይነት እምቅ እንደዚህ አይነት ፓወር እኮ አለ ህዝባችን ውስጥ ብለህ ካመንክ ማለት ነው። ትብብር የግድ ነው ከሌሎች ጋር ካልተባበርን በስተቀር ምናምን ምን አስባለ? ከሌሎች ጋር ካልተባበርኩኝ በስተቀር ደግሞ ሀገርም ኢትዮጵያ እንዴት መምራት እንችላለን? እንደዛ እሱንም እኮ ልትጨነቅ እኮ አይገባም። ማን ተስማምቶ ሲመራ አይታል? ማን ነው ተስማምቶ ሲመራ ያየው? ሁሉ በህዋት ካልተስማማ ህዋትን ከፍለ የሚስማማህን ትፈጥራለህ። ኦነግ ካልተስማማ ከዛ ውስጥ የሚስማማህን ትፈጥራለህ ራስህ። እንደዛ ነው ሀገር የሚመራው እንጂ ካልተስማማው ማን ተስማምቶ? ህዋት 27 ዓመት አንተ ተስማምተን የተመራው ፈጥሮ አይደለም ብአዴን። እናንተ ስለሆነ ትህዴን አትፈጥርም? እንደዛ እኮ ትፈጥራለህ። የሆኑ ሰዎችን ትይዛለህ፣ ትፈጥራለህ። በኃይል ነው የምታስተዳድረው፣ የሚታወቅ ጉዳይ ነው። በኃይል ነው እንደመጣ ዴሞክራሲያዊ ማትሆንም። የተወሰነ ጊዜ ኃይል ያስፈልጋል፣ ሽግግር ላይ ነኝ ምናምን ብለህ ነው የምትሄደው። ጸጥ ለጥ አድርገህ ነው የምትገዛው። እንደዛ ነው የምትገዛው። ማን ያለው ከሁሉም ጋር ካልተግባባን የኢትዮጵያን መምራታን? ማን ያለው? ማን ተግባብቶ ማን መራ? ተግባብተን ነው እየተመራን ያለ ነው። ወደን ነው እንዴ እየተመራን ያለ? ግዴታ እኮ በጉልበት አይደል እንዴ? አንተም በጉልበት ነው የምትመራው። የሚታወቅ ነው። ከየትም አታመጣውም። ሌላ ያላመጣውን አንተም አታመጣው። ላምጣውም ካልክ የተወሰነ ጊዜ በጉልበት መምራት አማራጭ የሌለው ጉዳይ ነው። የለንም ዴሞክራሲ ምናምን እንላለን እንጂ ትንሽ እንትን ማለት ልምምድ ነው። በቃ ይሄ ነገር ልምምድ ይፈልጋል። ሰው ቀስ እያልክ እየገደብክ ግን እያለማመድክ ነው የምትሄደው። አንዴ እንደመጣ አትለቆ። ስለዚህ ሌላውን ካልያዝን እኮ ሀገር መምራት አንችልም። ግዴታ አይደለም። አትያዛቸው። ምን ቸገረ? አንተ ተራራውን ሜዳውን ተራራ ማድረግ የሚያስችለውን የህዝብ አቅም ኤክስፕሎይት አድርገህ ተጠቀምበት። እሱ አቅም ራሱ ትህዴን የሚባል ነገር ይፈጥርልሃል፣ አትጠራጠር። አፋር ላይ የሆነ ነገር ይፈጥርልሃል፣ አትጠራጠር። ፓወር እኮ ነው የሚስበው። ኦሮሚያ ላይ የሆነ ነገር ይፈጥርልሃል፣ አትጠራጠር። ቤንሻንጉል ላይ የሆነ ኃይል ይመጣል፣ አትጠራጠር። ፓወሩን ብሎም ይመጣል። ዋናው አንተ ህዝብ ውስጥ ያለውን አሁን ያልከውን ተራራውን ሜዳውን ተራራ ማድረግ የሚችለውን ፓወር እጅ ውስጥ ከተተው። አልቻልክም። እሱን አልቻልክም። ስላልቻልክ አሁን መትረፌ ቲፒኤልኤፍ ነው ብለህ ትብብሬ ግድ ነው እያልክ የአማራን ህዝብ ለማሳመን እየሞከርክ ነው ያለው። እውነታው ይሄ ነው። ሁለተኛው ወሳኛውን ጉዳይ እናንሳና ትንሽ ያቺኛውን ፕሪቶሪያን ጉዳይ በኋላ እናደርጋታለን። ሁለተኛው ታሪካዊ ውሳኔ ያለው ነው። በጣም ይገርመኝ። በጣም የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ገለል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም ኤርትራም ላይ አልዘምትም ሲል ቀበሩ ተዛባ። የአማራው ህልውና ትግልም በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ይሄ ማለት ምን እያለን ነው? ህወሓት አማራን ከመጨፍለቅ አድኖታል እያለ አድኖታል። እነሱ ስሌታቸው ሊጨፈልቁት ነበር፣ ግን ህወሓት ምን አደረገ? የራሱን ስሌት አስልቶ በመውጣቱ ምክንያት የአማራ ህዝብ ከመጨፍለቅ ተረፈ። ያ ብቻ አይደለም፣ የህልውና ትግሉ ራሱ የአማራ ህዝብ የህልውና ትግልም ቲፒኤልኤፍ በራሱ ምክንያት ገሸሽ ብሎ በመውጣቱ ምክንያት አጋጣሚውን ተጠቅሞ አሁን ያለበት ደረጃ ላይ ደረሰ። ታንኪዩ ቲፒኤልኤፍ።
ይሄ ብቻ ነው የቀረው። የቀረው ይሄ ነው። በቃ ይሄንን ካልክ በኋላ ዘመነ ጨመር አድርገህ መናገር የነበረብህ ነገር ቢኖር ህወሓት እናመሰግናለን ማለት ነበረብህ። እውነቴን ነው። ለኛ ብለህ አድርገውም ይሁን ብቻ ለራስህም ብቻ አድርገው ይሁን አማራን አልወጋም ኤርትራም ላይ አልዘምትም በማለት ምክንያት እኛ ይሄው ትግላችን አሁን የደረሰበት ደረጃ ላይ ሊደርስ ችሏል ብለህ አመሰግናለሁ አትል ማመስገን የለብህም። ይሄን ካልክ በአደባባይ ምናልባት በግለት አመስግናቸው ሊሆን ይችላል አላውቅም። በአደባባይ ለምን አታመሰግናቸው? ቴንክ ዩ ህወሓት ለምን አትል? የፈለገው በራሳቸው ምክንያትም ይሁን ለአማራ ህዝብ አስበውም አይሁን እንመጣበታለን። እሱም ላይ ግን የአማራን ህዝብ ሊጨፈልቅ ያሰበን አካል ደግሞ እኮ የሚለው እኮ ተስማምተዋል እኮ ብሎ እኮ ነው። ፕሪቶሪያ ላይ ተስማምተው ግን ህወሓት አፈነገጠ ነው። ከተስማማ በኋላ አፈነገጠ እንጂ በእቅድ ውስጥ እኮ ነበረበት። ከዛ እቅድ ተረፈ። ህወሓት ለአማራ ብሎ አይደለም የራሱን ስትራቴጂካዊ የሆነ ጥቅም ታሳቢ አድርጎ ነው። ግን ቢሆንስ ስትራቴጂካዊ ጥቅም የሚጠበቀው አማራን ባለመውጋት ነው ሲል እኮ ስትራቴጂካዊ ጥቅም የሚጠበቀው ከአማራ ጋር በመስራቴ ነው ብሎ እኮ ነው አይደል? ከአማራ ጋር በመስራቴ ነው ስትራቴጂካዊ ጥቅም የሚጠበቀው እኮ ብሎ እኮ ነው። ቴንኪው እንዴት አትለው? እንዴት አታመሰግኑ? የናንተ ትግል ዘመነ የናንተ ትግል ራሱ እኮ ምንድነው እኮ የሆነው? ተረፈ እና አሁን የደረሰበት ደረጃ ላይ እኮ ደረሰ። ቲፒኤልኤፍ ለራሱም ብሎ ቢሆን የወሰነው ግን እናንተም እንትን እድል አገኘ በዚህ እና ሚና አለው፣ አስተዋጽኦ አለው። እርግጠኛ ሆኜ ነው የምነግራችሁ። ልክ ይሄንን ካለ በኋላ በውስጡ ዘመነ እናመሰግናለን ብሏል። በአፉ አልተናገረውም እንጂ ምክንያቱም ይሄን ካልክ ትላለህ ያለ በውስጡ እናመሰግናለን ቲፒኤልኤፍ ብሏል። በግል አመስግኗቸውም ሊሆን ይችላል። ለማንኛውም ፋኖ እንዲህ አይነት ውለታ ተውሎላ ይሄን የነገረህ ዘመነ ካሴ ታሪካዊ ውሳኔ ያለው ታሪካዊ ውሳኔ በፋኖ ታሪክ ውስጥ ራሱ ድርሻ ያለው ውሳኔ ማለት ነው። ቲፒኤልኤፍ ወሰነ ብሎ ዘመነ ይነግረናል። ትርክቱን አውቀዋለሁ። ቲፒኤልኤፎች ብልጽግና እንውጋ አለን። እንደውም እንደዛ አይደለም ይላል። ፋኖን በጋራ እንውጋ ገዛን ወልቃይትን ውሰዱ አለን። እኛ ግን በፍጹም እኛ ከአማራ ጋር መዋጋት አንፈልግም አልነው ብለው የተናገሩት እነሱ ናቸው። ቲፒኤልኤፎች ናቸው የተናገሩት። ሌላ ማንም የተናገረ የለም። እነሱ ናቸው የተናገሩት። እነሱ ተናገሩ፣ ጄኔራሎቹም አረጋገጡ። የዛው ቲፒኤልኤፍ ጋር ያሉት ማለት ነው። በቃ ሌላ ማንም ያለው አካል የለም። ነገር ውሸት ነው እያልኩ አይደለም። ብልጽግና እንዲህ አይነት ነገር አያደርግም የሚል እኔ ምንም እንደዚህ አይነት ነገር ያደርጋል። ባህሪው ነው ብልጽግና አንዴ ከዚህ ጋር ሆኖ አንተን ይመታል። ከመታህ በኋላ ደግሞ ምንም እንዳልተፈጠረ ደግሞ መጥቶ ደግሞ ከዛኛው ጋር ደግሞ ሲጣላ አንተንም እንምተው ደግሞ የሚልህ አይናውጣ ስብስብ ማለት ብልጽግና አይናውጣ አይኑን በጨው አጥቦ እንደዛ የሚያስብ ሞራል የለም፣ ሰብአዊነት የለም፣ መርህ የሚባል ነገር የለም። ጥቅሙን ብቻ የሚያስብ ነው። ጥቅሙን ብቻ ስለ መርህ የሚያነሳው ጥቅሙን በዛም አይነት መንገድ ማግኘት እንደሚችል ካሰበ ነው። ስለ ሞራል የሚያነሳው ልክ እንደዛው
ግን ይሄ ብልጽግና ብቻ አይደለም፣ ብዙዎቹ እንደዛ ናቸው። እና ብልጽግና የህወሓት ሰዎችን አልጠየቃቸውም ብሎ መከራከር አይቻልም። አድርጎት ሊሆን ይችላል፣ ጠይቆት ሊሆን ይችላል። ቲፒኤልኤፍም እምቢ አልኩኝ አልወጋም አልኩ ምናምን ደግሞ የሚለውንም እውነት ለመናገር ይሄንንም አምኖ ደግሞ መቀበል የመጨረሻ ሞኝነት፣ የመጨረሻ ወፍራም ሰው ሞኝ ነው፣ ፊቱ ሰፊ የሆነ ሰው ሞኝ ነው ይባላል። ዘመነ ግን በዚህ ደረጃ ሞኝ አይመስለኝም። ይሄንን ሲናገር የራሱ ዓላማ ኖሮት እንጂ ሞኝ ሆኖ አይደለም፣ ተሞኝቶ አይደለም። እነሱንም ማመን አይቻልም ነው የምለው። ቲፒኤልኤፎችንስ እንዴት አመንካቸው ነው ዋናው እኮ መነሳት ያለበት። እንዴት አመንካቸው? እነሱ እንደዚህ ተጠይቀን እምቢ አለን። አንተ መቼም የለህበትም እነሱ ሲሉ ነው የሰማኸው። እምቢ አለን አሉ። እንዴት አመንክ? በተለይ ዛሬ ላይ ሆነ እንዴት አመንክ? በተለይ ዛሬ ላይ ቲፒኤልኤፍ በኃይልም ቢሆን ወልቃይት ላይ ገብቼ እዛ ያለውን ወራሪ ኃይል አስወጥቼ ራያ ላይ ገብቼ ወራሪውን ኃይል አስወጥቼ እነዚህን አካባቢዎች ወደ ትግራይ ከልላለሁኝ ሲል እንዴት አመንከው ዛሬ ላይ? ወይንስ ወልቃይት ላይ ያሉት አካላቶች አማራ አይደሉም ወራሪ ተብሎ የሚወጡት? ራያ ላይ የተፈናቀለው አማራ አይደለም? ቲፒኤልኤፍ ትላንት እኔ ከአማራ ጋር ተዋግቼ እነዚህን አካባቢዎች አልወስድም ያለ አካል ዛሬ እኮ ወቅቶ እያደረገ እኮ ነው። ወይንም ደግሞ ወቅቶ ሊወስድ እየተዘጋጀ እኮ ነው። አንዳንዱ ቦታ ላይ ወቅቶ ወስዷል፣ ገብቶ አስፈናቅሎ ምን ብሎ ወስዷል። ራያ ላይ ጠለምት ላይ ሞክረዋል። ወልቃይት ላይ እየተዘጋጀ ነው። እንዴት አመንካቸው? እንዴት እምቢ ይላሉ ብለህ አመንክ? ቲፒኤልኤፍን እንዴት አመንከው? እኔ ዘመነ ካሴ ሳስቷል ብዬ አላስብም። በጭራሽ ሳስቷል ብዬ አላስብም። እመጣላችኋለሁ ለምን እንዳለ። ሞኝም ሆኖ አይደለም፣ ተሞኝቶም አይደለም፣ እንጠቅመኛል ብሎ ግን እንዴት ቲፒኤልኤፍን አሁን ታምነዋለህ? ውሸታቸውን አልተባሉም እያልኩኝ አይደለም ወይ የተባሉትን አጣመዋል። ብቻ የሆነ ችግር አለበት ንግግሩ እንጂ ትላንት እኔ ከአማራ ጋር ተዋግቼ እነዚህን አካባቢዎች አልወስድም ያልክ ሰው አሁን ላይ በኃይል ነው መወስድ ስትል ከማን ጋር ልትዋጋ ነው? እዛ የተከዜ ዘብ ምንድን ነው የሚመስል? ኦሮሞ ነው እንዴ? የተከዜ ዘብ ደቡብ ነው እንዴ? ቤንሻንጉል ጋምቤላ ነው እንዴ? አማራ እኮ ነው። ራያ ላይ የተፈናቀለው ኦሮሞ ነው እንዴ? አማራ እኮ ነው የተፈናቀለው። አማራ እኮ ነው የተፈናቀለው። የግድ ከኔ ጋር ካላበሩ በስተቀር ምናምን ካላልክ በስተቀር አሁን አንዳንዶች የሚሉታሉ ወልቃይት ላይ ያለው የኦህዴድ ተላላኪ ነው ምናምን ነገር ይላሉ። እሺ ተወሱ እንመጣበታለን። የኦህዴድ ተላላኪ ነው። እሺ ወልቃይት ላይ ያለው ራያስ ላይ ለምን ዝም አልክ? ለምን ዝም አልክ? ራያ ላይ ዝም ለምን አልክ? ያ ሁሉ አማራ ሲፈናቀል ለምን ዝም አልክ? ምክንያትህ ኦህዴድ ስለሆነ ምናምን የሚለው ዝም ብለህ ለዝምታ ምክንያት ለማቅረብ የምታቀርበው ነው እንጂ ኦህዴድ ለምሳሌ ራያ ላይ የለም። ከዛ ውጪ የብልጽግና ተላላኪ የሚሆን ምንም ይሁን አንተ ማየት ያለበት አስተዳደሩ ነው ወይስ ህዝቡ? ከዛ ውጪ በኃይል ወስደዋለሁ የሚለው አካል አላማው ምንድነው? መውሰድ እኮ ነው። ጠቅልሎ እኮ ሊወስደው እኮ ሌላ እኮ አይደለም እኮ እኔ ራሱ ሊያደርገው ነው። እና አስተዳደሩ ከኔ ጋር አልተስማማም ለብልጽግና ተላላኪ ስለሆነ ምናምን እንዴት ትላለህ? ሊወስደው እኮ ነው። ሊላኛው አካል አስተዳደሩን ብቻ ወቅቶ ሊመለስ መስሎ ነው እንዴ? አጠቃላይ ቦታውን ሊወስደው እኮ ነው። ስለዚህ ጉዳይ ከቦታው ጋር ነው፣ ጉዳይ ከግዛቱ ጋር፣ ጉዳይ ከመሬቱ ጋር ነው እንጂ በሆነ ያለበት ከአስተዳደሩ ጋር አይደለም። አንተም ብትሆን እዛ እኮ ነው የምልህ እዛ አካባቢ ላይ የዘመነ ካሴ ቡድንም ቢሆን አስተዳዳሪው ቲፒኤልኤፍ ወቅቶት ይወስደዋል። ምንም የጥያቄ የለውም።
ጸቡ ከአስተዳደሩ ጋር አይደለም፣ በቃ ግዛቱን ነው የሚፈልገው። ይሄንን ነው የምታየው። ስለዚህ እንዴት ዛሬ ላይ ይሄንን እያሰበ ያለ አካል ትላንት እነዚህን አካባቢዎች ውሰድ አብረን ፋኑን እንውጋው ሲል እምቢ አለ? ኧረ ተው እናትህ ተው እንጂ ተው። ትላንት እምቢ ካልክ ዛሬ ለምን ልውጋ ትላለህ? ትላንት እምቢ ካልክ በቃ መተዋቶ ትተህ ነገ ከነገ ወዲያ ከአማራው ጋር ተነጋግሬ ችግሩን እፈታለሁ አትል? ይሄ መጠየቅ ያስፈልጋል። ዝም ብለህ ብቻ ተረክቱን ተቀብል ይኸው እንደዚህ ምናምን ደግሞ ካልክ ደግሞ አይቀር ካመንክ ደግሞ አይቀር ቅድም እንዳልኩ ቴንኪው በላቸው። እውነት ደግሞ ከሆነ እናመሰግናለን በላቸው። የምሬን ነው የምልህ። በለውጥ ከሆነና አንተም በማለታቸው ካመንክ እናመሰግናለን በላቸው። ታዲያ ምን እንዲያደርጉልህ ፈለግ? በፍጹም አማራን አንወጋም፣ አማራን ወቅትን ግዛቱን ከምንወስድ ይቅርብን ብለው ከሆነ ቴንኪው በላቸው፣ አመስግናቸው። ካመንክ አመስግናቸው። እኔ ስለምጠራጠር ነው አሁን ከሚሆኑት አንፃር ስለምጠራጠር፣ ትላንትም ስለማውቃቸው ለዛ ነው እኔ። አንተ ግን ካመንክ በዚህ ደረጃ ተናግረው እምቢ ብለው አቋም ይዘው ታሪካዊ ውሳኔ ወስነው ይሄን አደረጉ ካልክ ለምን ቴንኪው አትላቸው? ዘመነ ይሄንን ጉዳይ ዝም ብሎ ወጦ መጥቶ የተናገረበት ዋነኛው ምክንያት ሰራዊቱም ደጋፊው ምናምን የሚባለው እነሱ የአማራ ህዝብ ይበሉት ህወሓትን እንዲቀበል ለማድረግ ችግር የሆነበት ነገር ቢኖር ይሄ ነው። የአማራ ህዝብ እንዴት ህወሓትን ይቀበል የሚለው ነገር በጣም ግራ ገብቶታል። ስለዚህ ምን አደረገ? የእነሱን ትርክት ይዞት መጥቶ እንደወረደ አምጥቶ እዚህ አስተጋባው። እንዴ ህወሓቶች እንዲህ ብለው ታዲያ ከነሱ ጋር መስራት ምን ችግር አለው እንዲባል ማለት ነው። ቅድም ምን አልኳችሁ? ከህወሓት ጋር መስራት ደግሞ የህልውና ጉዳይ ሆኖበታል። ግዴታው ነው። ከነሱ ጋር ካልሰራን አንተርፍም ብለዋል። ስለዚህ ለመትረፍ ምን መሆን አለበት? የአማራ ህዝብ ማመን አለበት። የፖለቲካ ማህበረሰቡ መቀበል አለበት። ስለዚህ እንዲቀበል ምን አደረገ? እዛ የተወራውን ነገር ይዞ መጥቶ ነገረ። ትርክት ትብብሩ የሚቆመው አሁን የነገርኳችሁ ትርክት ላይ ነው። ህወሓቶች ምን አሉ? እነ ዶክተር ደብረጽዮን የአማራን ህዝብ አንወጋም፣ ኤርትራም ላይ አንዘምትም አሉ። እንደዛ አድርገን ቦታውን ከምንወስድ ይቅርብናሉ። በዚህ መጠን ተቀይረዋል እያለ በዚህ መጠን ተለውጠዋል እያሉ ግን እነሱ ግን መጣው ሉዓላዊ ግዛቶቻችን በኃይልም ቢሆን ምናምን ሲሉ የምንሰማው እነሱ ነው። እንዴ ዛሬ እንዲህ የምትል ከሆነ ትናንት አትቀበልም እንዴ? የምሞኝነት ዛሬ የሚሆነው ከአማራው ጋር ተዋግተህ ነው አካባቢውን ብትወስደው ሌላ ማን የሚዋጋ መስሎ ነው? ማን ነው የሚዋጋው? እዛው ያለ አማራ እኮ ነው። አማራ ሚሊሻ እኮ ነው የሚዋጋው። ሌላ እኮ ማንም እኮ አይዋጋም እኮ። ከሱ ጋር ተዋግቶ ነው አሁንም የሚወስዱት። አንዳንዱ ሰው ከብልጽግና ጋር የሚዋጋ ይመስለው እና እንዳትሸወድ፣ በፍጹም እንዳትሸወድ። ብልጽግና አይዋጋም። ለምን ብሎ ይዋጋል? ዝም ብሎ አይተውም እንዴ? ከፈለገ እነሱ ይሰዱት ብሎ እኮ ሊተወው እኮ ይችላል። አይዋጋም። እዛ የሚዋጋው ወራሪ የተባለው አካል ነው። የሞት የሽረት ጉዳይ የሆነበት አካል ነው ወጥቶ የሚዋጋው። በቃ አማራው ማለት ነው። ሌላ ምን አለ? በቋንቋ ነው ተለይቶ አንተ ወራሪ ነህ ተብሎ የሚወጣው። ሀገሩ የሆነው ጥቅሙ ከዛ አካባቢ ጋር የተያያዘው አካል በቃ የሞት የሽረት ጉዳይ ያደርጋል። ብልጽግና ሊያደርግ የሚችለው ድጋፍ ነው፣ ሌላ ነገር የለውም። አይዋጋም። እሱ ድጋፍ ነው የሚያደርገው። ስለዚህ ወልቃይትን በኃይል ነው መወስዶ ስትል ራያን በኃይል ነው። ይኸው ለምሳሌ ራያን አታይም እንዴ? ሊወጉኝ ነው ብሎ ወጣ እኮ ብልጽግና።
ሊወጉኝ ነው ብሎ ወጣ። እንዲህ ነው በቃ አልፎኔ ድረስ እስከሚመጡ ድረስ ምንም ችግር የለበትም። ትላንት እንዳደረጉ ያደርጋል። ገና ለገና ሊወጉኝ ነው ብሎ ጥሎ ነው የወጣው። ማን ነው እዛ ዋጋውን የከፈለው? አማራው። ሌላ ማን መሰለ? ስለዚህ እነ ዘመነ ከህወሓት ጋር መስራት ግዴታ ሆኖባቸዋል። የህልውና ጉዳይ ሆኖባቸዋል። እነሱ ደግሞ ምን ብለዋቸዋል? ህወሓቶች ከመጣችሁ አምናችሁበት ነው የሚል ምርጫ ነው የሰጧቸው። ድርድር ምናምን የሚባል ነገር የለም። በሉዓላዊ ግዛቶቻችን አንደራደርም እና ከመጣችሁ አምናችሁበት ነው ያሏቸው። ስለዚህ ዘመነ ምን ማድረግ አለበት? አሁን መጥቶ ቲፒኤልኤፍን እንደገና እንደ አዲስ ሊስልልህ ይፈልጋል። ሊስልልህ። ስለዚህ ማለት የሚያስፈልገው ምንድነው? አመስግናቸው መጀመሪያ። አንተን ትርክት ካመንክበት የምሬን ነው የምልህ፣ አመስግናቸው፣ ቴንኪው በላቸው። ይገባቸዋል። እነሱ ይሄንን ብለው አንተ ካመንክበት የምር ይገባቸዋል። እኔ ቲፒኤልኤፍ ይሄን ካለ ይገባዋል ምስጋና። ለምን አይገባው? ምንድን ነው የምትሉት? ከአማራን አልወጋም ቦታውን አማራን ወግቼ አልይዝም ካለ እንዴ ልታመሰግኑ ይገባል። ዘመነ አመስግነው፣ ያኔ እናምናለን። ስታመሰግን እናመሰግናለን፣ ይሄንን አድርጋችኋል ብለህ በይፋ ታምን፣ ያኔ ይሄ ነገር እውነት ሊሆን ይችላል ብለን እናምናለን። ለምንም ምክንያት ይሁን ለምንም፣ ግን አሁን ላይ ለዚህ አካባቢ እንዴት እየሆኑ እንደሆነ እያየን ነው አይደለም? የህልውና ጉዳይ አድርገውታል አይደለም? ምዕራብ ትግራይ የሚሉት ይሄንን ብልጽግና ሊሰጣቸው ወይም ሊያገኙ የሚችሉበትን ሁኔታ ሊፈጥርላቸው፣ ግን አማራን እንውጋ ለዚያም እኮ ይወጋቸውን እኮ አካል እኮ ከብልጽግና ጋር ሆኖ ማለት ነው፣ ፋኖን ማለት ነው። አማራን ፋኖ ከብልጽግና ጋር ሆኖ ወቅቷቸው፣ እንደውም እነሱ ጄኖሳይድ ፈጽሞብናል የሚሉትን አካል ማለት ነው። ጄኖሳይድ ቢፈጽምብንም ፋኖ የፈለገ ነገር ቢያደርገንም ፋኖ ግን እሱን ወቅተን የምዕራብ ትግራይን ጉዳይ የሉዓላዊ ግዛታችንን ጉዳይ የህልውና የሆነብንን ጉዳይ ማግኘት አንፈልግም አሉ። ፋኖን መውጋት ለነሱ ምን ማለት እንደሆነ አስቡት። በቀል እኮ ነው። ጄኖሳይድ ፈጽሞባቸዋል። እንደገና ደግሞ እሱን ወቅተው ደግሞ የሚያገኙት ደግሞ ምንድን ነው? ምዕራብ ትግራይ ማለት ትልቅ ቁስል ነው። እሱን እኮ የሚሸር ነገር እሱ ነው። ትልቅ ነገር ነው የሚያገኙት። ትልቅ ስሜት ነው የሚወጡት። ይሄንን ኦፖርቹኒቲ ተውት። አማራን አንወጋም፣ ጥቅማችን የሚጠበቀው ስትራቴጂክ የሆነ ጥቅማችን የሚጠበቀው ከአማራ ጋር ነው ብለው ፋኖን አንወጋም አሉ ማለት ቢሆንስ ትልቅ ለውጥ፣ ትልቅ። ይሄን ካመንክ ማመስገን አለብህ። ይሄን ካወቅክ ማመስገን አለብህ። ኦኬ፣ ይሄው ነው ወዳጆች።